ሰላም ለእናንተ ይሁን ተመልካቾቻችን፣ እንዴት ከረማችሁ? እግዚአብሔር ይመስገን። እንግዲህ በጣም ጥሩ ፕሮግራሞችን ወደ እናንተ እየደረሱ ነው ያሉት። በዚህም ደግሞ በጣም በርካታ ተመልካቾቻችን ከዓለም ዙሪያ ከኢትዮጵያም ከኢትዮጵያ ውጭም በኢትዮጵያ ውስጥ ደግሞ ከተለያየ ክልሎች እየደወላችሁ ያበረታችሁን ስለሆነ ሁላችሁንም በጌታ በኢየሱስ ክርስቶስ ስም በጣም አመሰግናለሁ። ስለምትልኩልን አስተያየት ሁሉ በጣም እናመሰግናለን። እንግዲህ እንደተለመደው ዛሬ ደግሞ በአዲስ እንግዳ ወደ እናንተ መጥቻለሁ። ዛሬ ደግሞ የሕያው ምስክር ፕሮግራም ተከታታዮች ከሆኑት አንዱ እንደዚሁ እኔም የህይወት ምስክርነት አለኝ ብላ አንድ እህታችን የማነሽ ሆሮ ከቀጠና 2 ሙሉ ወንጌል ቤተክርስቲያን በስቱዲዮአችን ትገኛለች። እህታችን የማነሽ እንኳን ደህና መጣሽ። እንኳን ደህና ተባረኩ። እንግዲህ ሰላም ባያችሁ ተመልካቾቻችን። ሰላም ለእናንተ ይሁን፣ እግዚአብሔር ይባርካችሁ። አሜን። እንግዲህ ያው ምስክር ብዙ ትከታተያለሽና አንዱ እንግዲህ ይሄ ስለነካሽ ነው እኔም ደግሞ መመስከር አለብኝ ብለሽ የመጣሽውና ምን አነሳሳሽ መጀመሪያ ለመመስከር? ሁሌ ይሄ ያው ምስክር ቁጭ ብዬ ከታተላለሁ። እዚህ ላይ መጥተው የሚመሰክሩትንም አያችኋለሁ እና ደስ ይለኛል። በቃ እኔም ህይወት ምስክር አለኝና ምን አለበት ሄጄ በመሰክር ምናልባት ከዚህ የሚማር ሰው ሊኖር ይችላል የሚል ውስጥ ስላነሳሳኝ መጣሁ። በጣም ጥሩ። እንግዲህ ያው ተመልካቾቻችንም እንግዲህ ጓጉተው ይጠብቃሉ። እንግዲህ ከካሜራ በፊት እንግዲህ እንዳጫወትሽኝ በጣም ብዙ ጨለማ ዓለሞችን እንዳለፍሽና የአጋንንቶችን ተግዳሮት ሁሉ እግዚአብሔር አሳልፎ ዛሬ ላይ እንዳደረሰሽ ነግረሽኛልና ከልጅነትሽ አስተዳደግሽ ከአደግሽበት ህብረተሰብ ቤተሰቦችሽ ጀምረሽ ተረክልን የመድረኩ ሰጥቼሻል። ቤተሰቦቼ የፕሮቴስታንት እምነትም ጌታ ኢየሱስ ክርስቶስ አዳኝ መሆኑን አያውቁም ነበር። ከዛ እኔ እንደተወለድኩት ለሀያቴ ነው የተሰጠሁት። የት ነው የተወለድሽ? ወለጋ ክፍለ ሀገር መንዲ የሚባል ቦታ። ከዛ ደግሞ ገጠር ቀበሌ ገበሬ ማህበር ውስጥ ነው የተወለድኩት። ቡኬ የሚባል ነው ገጠሩ ቀበሌው ማለት ነው። ከዛ ብዙ እግዚአብሔር ሰዎች ከዛ ወጥተዋል። በጣም ትላልቅ ሰዎች እነ ዶክተር ቶሎሳን መሳሰለው ብዙዎች አሉ። እና ከዛ ለሀያቴ ነው የተሰጠሁት። ሀያቴ እናቴ እናት ማለት ነው። ከዛ እስከ 9 እስከ 10 ዓመት እሷ ጋር ቆየሁት። የተሰጠሁበት ምክንያት እናቴ በሽተኛ ነች፣ ትንሽ የሚጥል በሽታ አላት። እኔ የመጀመሪያ ልጅ ነኝ። ከዛ ሀያቴ ለኔ ጥንቃቄ ብላ ወሰደችኝ። እሷ ጋር ሲሄድ እስከ 9 እስከ 10 ዓመት ምናምን ቆየሁት እሷ ጋር። ከዛ እናቴ ልጆችን የወለደች 4ኛ ላይ ደርሳ ትንሽ ተጎዳች። እሳት ላይ ተጣለችና ግራ እጇ ትንሽ ተጎድቶታል። ከዛ ልጆች ተጠብቅልኝ እስቲ ልጄን ስጡኝ ብላ ሀያቴን ትለምናለች። እሺ ብላ ሀያቴ ወደ እናቴ ትመልስልኛለች። ከመመለስሽ በፊት ግን ሀያትሽ ጋር የነበረሽ ቆይታ ምን ይመስላል? ሀያትሽስ ምን አይነት ሰው ነበሩ? ሀያቴ በጣም ስለ ጌታ አያውቁም፣ ግን ኦርቶዶክስ አማኞች ናቸው። ግን ሌላ አያውቁም እነሱ። 3 ልጃገረዶች አሏት። በጣም ቅብጥብጥ አድርጎ ነው ያሳደጉ። በጣም በቃ ምንም እንኳን ሲበላ እንኳን ያጎርሱኛል እንጂ እንደዚህ ብላ ነው አድርጋ ነው ያሳደገችኝ። ከዛ ወደ እናቴ ቤት ሲሄድ እኔ ምንም አላቅም፣ ስራም አላቅም። እናቴ ይሄንን አድርጊ ትያኛለች፣ ልጆች ተጠብቂ ትያኛለች፣ እኔ ምንም አላቅም። እሳት አንድ ጊዜ ስትለኝ አጥፍቼ ነው የምመለሰው። ከዛ እያልኩ በቃ እየለመድኩ መጣ። ግን በቃ ትንሽ ግራ ተጋባው። እንደ ሀያቴ ቤት አልሆነልኝም። ቤት ውስጥ አንዳንድ ነገሮች አሉ፣ ግን በቃ ሁሉም አዲስ ሆነብኝ። ከዛ ያመኛል፣ እንዴት እንደሚያመኝ የት እንደሚያመኝም አላቅም። ከዛ ለካ ሰይጣን እኔን ሊያጠፋኝ በጣም እንትን ነበረ። ከዛ እናቴ አንድ ቀን ገበያ ላከችኝ ዕቃ ገዝቼ እንድመጣላት። ልክ ከቤት ሲወጣ ትንሽ ነኝ፣ ያው 10 ዓመት ሆኛለሁ ይመስላኛል።
ብዙም ገበያ ሄጄ አላቅም። 1-2 ቀን ሄጄ ይመስለኛል። ሲሄድ መንገድ ላይ እየሮጥኩ ያለው ከብት የሚጠብቁት 3 ሰዎች ልጆች አገኙ። 3 ልጆች 2 ሴት ልጅና 1 ወንድ አዩኝ። ብር ይዤ ያለው ከዛ ብር የያዘች ነው እንቀበላታለን አለች አንዷ። ከዛ በኋላ ተቀረበችኝና ብር ስጥኝ አለች። አልሰጥም የቃለ መግዛት ነው የምሄደው አልኩት። ከዛ በኋላ የያዘችው ዱላ 2 ጊዜ መታችኝ ሴቷ። ወንድየው መጥቶ እረ ወላጆቻችን ይቆጡናል ተይ አላት። ቆሜ እያለቀስኩ ሄድኩ። በቃ መንገዴን ቀጠልኩት። ሲሄድ 3 መንታ መንገድ አለ። ገበያ ሳይደርስ ያ በየት ወደ ገበያ እንደሚወስደኝ ስለማላቅ አንዱን ይዤ ወጣ። በግምት ጠፋው በቃ። ከዛ ወደ ገጠር ደረስኩት። ገበያ ከተማ ውስጥ አልፌ ጠንቅ የሚባል ገጠር አለ ደረስኩት። ጠዋት ነው የወጣሁት። ያው ምንም ሳልቀምስ ነው የወጣሁት። ቶሎ መለሳለሁ ብያለሁ። ደክሞኛል፣ ርቦኛል። በዚህ ላይ ዝናብ ቀለል ያለ ዝናብ ዘነበብኝ። ድብልቅልቅ አለብኝ። ወዴት እንደምሄድም ግራ ተጋባ። ከዛ በኋላ ወደ ኋላ የተመለስኩ። ወደ ኋላ ስመለስ ወደ 11 ሰዓት ይሆናል። ከዛ አንድ ልጅ የእንጨት አጥር ነበረ። የእንጨት አጥር ውስጥ እንደዚህ ብላ አየችኝና ነይ አንቺ ልጅ አለች። ወደሷ ሄድኩና ከማን ጋር ነሽ? ብቻዬን። ወዴት ነው የምትሄጂው? አላቅም። ከማን ጋር ነው የመጣሽው? ብቻዬን። ከዛ አሁን ነይ በቃ ብቻሽን አትሄጂ፣ የምትሄጂበት ቦታም አታውቅም። አባቴ እገሌ ይባላል ታውቃለሽ? አለች። አላቅም አልኩ። በመሰንቆ የሚዘፍኑት አለው። አባቴ እንደዚህ አይነት ሰው ነው፣ እናንተ ጋር መጥቶ አያውቅም? አለች። አላቅም አልኩ። በቃ እሱ ምናልባት ቤተሰቦቹን ያውቅ ይሆናል። አባትሽ አዝማሪ ነበሩ? አባቱ የእሱ አባት እሱ አዝማሪ ነበርና እናንተ ጋር መጥቶ አያውቅም ወይ አለችኝ። አላቅም አልኩት። ከዛ ምናልባት ወላጆችሽን ሊያውቅ ይችላል፣ ነይ እሱ ወደ ወላጆችሽን ይወስድሻል፣ ብቻሽን አትሄጂ አለችኝና አስገባችኝ። ቁጭ አልኩት። እውነትም አልመሰለኝም። ከዛ በቃ መሸ። መጀመሪያም እየመሸ ነውና መሸ። መጣ ሽማግሌው። የማን ልጅ ነሽ? እንደዚህ ነው አልኩት። እገሌን ታውቃለሽ? አላቅም። ከተማ ውስጥ ያሉትን ትልልቅ ሰዎችን ጠየቀኝ። አላቅም አልኩትና አንድ ሰው ስሙን አስታውሳለሁ። ለካሱ የአያቴ ወንድም ነው ያሳደገችኝ አያቴ። ስሙን ስለሰማው እሱን አውቃለሁ አልኩት። በቃ ግድ የለም ጊዮርጊስ ቤተክርስቲያን እንገናኛለን፣ ጠዋት ይዤሽ እሄዳለሁ፣ ለሱ ሰጥሻለሁ፣ እሱ ደግሞ ወላጆችሽ ጋር ያደርስሻል አለ። እሺ ብዬ በቃ አደርኩ። ጠዋት ይዞኝ ሄደ። ሽማግሌው እዛ ተገናኙና እቺ ዘመድህ ናት ብሎ ሰጠኝ። አየኝና የማንሽ አንቺ? እንደዚህ አልኩትና በቃ ግድ የለም ብሎ ይዞኝ ወደ ቤቱ ገባ። ከዛ አባቴና የእናቴ ወንድም ደግሞ በጣም በቃ እኔን ፍለጋ እየተቸገሩ ነው። ውያለው ነጋታው ነው ማለት ነው። ከዛ እየፈለጉኝ ወደ 8 ሰዓት አካባቢ መጡ። እዛ ደረሱ። እኔ ቁጥጥ ብዬ ቁጭ ብዬ ያለው አባቴ እንደዚህ ሲያየኝ አለቀሰ። እየየ ነው ያለቀሰ። ምንም አላለም። በቃ ያው እንትን ብሎ ትንሽ ቆይቶ ይዞኝ ሄዱ። ጋባን ወደ ቤት። ከዛ አሁንም ያመኛል እመሜን ለማንም አልናገርም፣ ማንም አያውቅልኝም። እመሜ ልክ 8 ሰዓት ላይ ስደርስ ግንባሬ መታኛል። አንድ ነገር ግንባሬ ስንጥቅ ይለኛል። ሰዓት ጠብቆ ከዛ በኋላ እምባዬ በአይኔ ውስጥ አይቀርም። በቃ እንደዚህ የተኛለው ሰውነቴ በሙሉ እንደ ድንጋይ ነው የሚከብደኝ። ከዛ ልክ 12 ሰዓት ስደርስ ደግሞ ይሄድብኛል።
ተነስቼ ስራ እሰራለሁ። ከዛ ይመሻል። ልጆች ብዙ ልጆች አሉ። እንደዚህ መሬት ላይ ተፈርሾላቸው ይተኛሉ። እኔ እንቅልፍ የሚባል ነገር አላውቅም። ልክ ጨልመዋል፣ ሁሉም ተኝተዋል። አሁን ይሄ ጠረጴዛ ነው አይደል ወንበር። እኔ እንደዚህ እያየው እንቀሳቀሳል። ሲንቀሳቀስ ነፍስ ዘራል። ነፍስ ዘርቶ ያዋራኛል። ሲያዋራኝ ደግሞ ደምሽን እጠጣለሁ ነው የምለው። ምን እንደ ሰው ነው የሚገለጠው ወይስ ምንድነው? በፈለገ በአውሬም እንጨትም የፈለገ ነገር ይሆናል፣ ግን ያወራል። ከዛ ደምሽን እጠጣለሁ ይላል። መናገርም አልችልም፣ ለሰውም አልናገርም። እንደዚህ ቁጭ ብዬ ጨልመዋል፣ ግን እንደዚህ ነው የሚያየው ነው እንደ ራእይ ነገር ማለት ነው። እንደዚህ ነው የሚያየው። ከዛ በኋላ እጄን እንደዚህ አድርጎ ከኔ ደም ስትመጥጥ አያለሁ። አንድ አይደል ደግሞ ፊቴ ላይ እንደዚህ ይደቀናል፣ ደምን ይጠጣል። ከዛ ተሰቃየሁ። ቀን ሲሄድ ከጓደኞቼ ጋር ሲሄድ ሲቀመጥ እሱን ነው የሚያስበው። እኔ ስናገር በቃ ልቤ ስለሱ ነው ሁሉም እንደኔ ነው ወይስ ምንድነው ላለው። ከዛ በኋላ አንድ ቀን ጓደኛዬን እናንተ እንደዚህ ነገር ታያላችሁ ብዬ ጠየቅኳት። እና አናይም አለች። በቃ እኔ ብቻ ነኝ ብዬ በቃ እየተሰቃየው ያለው ለካ ጌታን ስለማያውቁ ቤት ውስጥ የተደበቀ ነገር አለ። እኔም ከአያቴ ጋር ስለነበርኩ ምን እንዳለ ምን እንደሚሆንም አላውቅም። ከዛ እችን የምታክል እባብ አለች። እችን የምታክል ቤት ውስጥ አይታይም፣ ማንም አያይም። እንደጋጣሚ ከወጣ የሆነ ነገር ፈልገዋል፣ ግብር የሚያስፈልገው ፈልገዋል ከታየ ማለት ነው። እናቴም አታውቅም፣ ከቤተሰቦቿ ጋርም እንደዚህ አይነት ነገር አታውቅም። ግን ጎረቤቶቼ የአባቴ ወንድሞች አሉ፣ ከአባቴ ጋር 5 ናቸው። እነሱ 5ታቸው ቤት ውስጥ አለ። አባቴ 2 ሚስት ነው ያለ፣ የእንጀራ እናቴ ቤትም አለ። አዛ 2 ሚስት አላቸው። አዎ ጌታ ስለማያውቁ እስከ 3 የሚያገባ እና እሷ ቤትም አለ። እባቡ 2 የኛ ቤት የሷ ቤትም አለ። የሷ ቤት ስንሄድ እሱ አይደበቅም፣ በቃ ከፈለገ ይሄዳል። ግድግዳ ላይ ምንም አይናገሩት፣ ምንም በቃ እንዲያውም ሰው እንዲያይም አይፈልጉም። ይፈራሉ። ከዛ አንድ ቀን እናቴ አታውቅም፣ ምንም የሚገብረው የሚያደርገውን አታደርግም። ቀጥቅጣ ገደለችው። ከሞተ ደግሞ በጣም አደጋ ነው። ከዛ ሲሞት ከቤት ውስጥ ጥጃ መሞት፣ ላሞች መሞት ጀመሩ። እየሞቱ እኔም እየተሰቃየሁ፣ እኔም ፈልገዋል፣ እኔም ለመግደልም ፈልገዋል። ከዛ በኋላ የምትታለብ ከላሞች ውስጥ ትልቅ በሬን የምታክል አንድ ላም አለች፣ ነጭ የሆነችው። በቃ ወተቷ ራሱ እንደ ፈረንጅ ላም ወተት መስላል። እሱን ልክ 4 ሰዓት ላይ ከጠዋቱ ሌላ እባብ ይሁን አላቅም ነደፋትና ሞተች። ያቺ ሞተች። አባቴ የሚወዳ ማንም ሰው በቃ እንደ በሬ ናት እንጂ እንትናም አትመስል። እንደ ሰው እንደ ሞቴ ነው ያለቀሱት አባቴም እናቴ። ከዛ ያው እንቦሳ ሞተች። ሌሎችም ጥጃዎች እየሞቱ ቀጠሉ ቤት ውስጥ ማንም አያውቅም። ከዛ እባቡ እንደሞተም አላወቁም፣ ማንም አላወቅም። እሷ አታውቅም ይሁን አውቃ ይሁን አላውቅም፣ ገድላለች እናቴ። በሚስጥር ማለት ነው። አዎ ያው እንደ ሌላ እባብ እንደሚገደል ቀጥቅጣ ገደለችው። እና ገደልኩም ብላ ምንም ለማንም አልትናገርም። ከዛ እንደዚህ ቀጠለ፣ በዚህ እንደቀጠለ እና አንድ ቀን ያው እንደተናገርኩት በቃ የሆነ ነፍስ ዘርቶ ያዋራኛል። ድንጋይም መስሎ ይመጣል፣ እንደ ኮብልስቶን ድንጋይም አለ አይደል? እያየው ይንቀሳቀሳል፣ አንገት ያወጣል። በቃ ምን ብዬ ልናገር? በቃ ጦጣም ውሻም የፈለገ ነገር ይሆናል። ብቻ ካፉ የሚወጣ ደምሽን እጠጣለሁ ነው የምለው። ከዛ እንቅልፍ የሚባል አላቅም ነበር። አንድ ቀን ልጆች መሃል እተኛለሁ ብዬ ግድግዳ ጠጋ ብዬ ተኛው። ትንሽ ቆይቼ እንደዚህ ብዬ ሲያይ ቡና የያዘ ኩምታልን አያለሁ።
ምን ኩንታል ቡና የያዘ ኩንታል አለ አይደል? ቡና ጨምራለሁ አይደል? እንደዚህ ነው አየው። ግን የለም። ግን እሱ ነው እንደዚህ ወደዚህ የተለወጠው እንጂ ግን እሱ የለም። ከዛ በኋላ ለመጀመሪያ ቀን በዛን ቀን ዋይ ብዬ ጮህኩት። ሌላ ቀን አልናገርም አልጮህም ዝም ምንም የሚያይ በዛ ቀን ጮህ። ከዛ በኋላ እናቴ ምን ሆነሻል አለች። የሆነ ነገር አልኩት። የሆነ ነገር በኦሮምኛ ነው የሚያለው። ዋንቶኮ ነው የምለው በኦሮምኛ። የሆነ ነገር ነው እላለሁ። ወደ እሷ ሲሄድ እሷ ጋም ሌላ አለ የዛኛው አይነት። ከዛ እሱ ሄዶ ይሁን ወይ ደግሞ በፊት እሷ ጋር ኖሮ አለ ይሄው አንቺ ጋም አለ አልኩት። ግን እሷ አታይም። እኔ እንደዚህ ነው የሚያየው በእጄ እንደዚህ ይሄው ይያል ስትነኪውም ይነካል። አዎ ይነካል። ግን ሰው አያይም እንትን አይልም። ለሰው እንትን አይልም። ይሄው ይያለው እላታለሁ። ደነገጠችና ሂጂና እሳት አንድጂ አለችኝ። ማብራት ምናምን የለም። ልክ ሲነጋ እንትን ሲወል ደግሞ አይታይም። ብርሃን ሲሆን የለም ምንም የለም። ከዛ እሳት አነደድኩና ቁጭ አልኩት። በቃ እንደዚሁ ነጋ። እኔ ቁጭ እንዳለ ከዛ ጠዋት ተነስታ ምንድነው ያስጮሄሽ ማታ? ዝም። ምን ሆነሻል? ዝም። ይፍረት መስለኛል። ለማንም አልናገርም። ከዛ በኋላ ቀጠልኩት። በቃ እንደዚሁ ቀጠለ። አንድ ቀን ግን ትንሽ ተኝቼ ህልም አየሁ። ህልም ተኝቶ የምታይ ህልም ምን ያለው ከታናሽ ወንድሜና እህቴ ጋር 3 ሆነን እቺን የምታክል እባብ ትል እንደዚህ አድርገን እናያለን። ትል ከዛ በኋላ እነሱ ትቶኝ ሄዱ። ብቻዬን ቀረሁ። እኔ ያየው የነሱ አይነት ትል ከየት እንደተሰበሰቡ አላውቅም። እንደዚህ ከበቡኝ፣ መጥተው ከበቡኝ ትሎች። እንዴ አልኩትና ዘልዬ በቃ ላዩ ላይ ዘልዬ ለመሄድ ተነሳ። ልክ ስነሳ ተጠቀለሉና አንድ እባብ ሆኖ እባቡ ደግሞ ቤት ውስጥ ያለው እሱ ሆኖ ተጠቀለለ። ከዛ በኋላ ማዋራት ጀመረ። እኔ ላይ ልትዘል ነው አለ። አሁን ቀጥ ብለሽ ሂጂና የአጎትሽን የእናትሽን ወንድም ከሱ ዶሮ ውስጥ ጥቁር የሆነችው አንድ ዶሮ ይዘሽልኝ ነይ፣ አለዚያ መትቼሽ ነው የምሄደው አለ እባቡ። እሺ አሳልፈኝ ሂጂ ያመጣልሃለሁ አልኩ። አሳልፈኝ። አጎቴ ቁጭ ብሏል እንደዚህ። ዶሮም ልክ ሰው እንዳሰረው እዛ እሱ አጠገብ ቆማለች ጥቁሯ ዶሮ። ከዛ ሄድኩና አጎቴ ያንተ ያች ጥቁሯን ዶሮ ስጠኝ አልኩት። ይሄው ያዣት አለ። ይዤ ስመጣ አሁን ደግሞ ትልቅ ሰው ሆኖ ቁጭ ብሏል። ወደ ሰው ተለወጠ። ልክ ይዤ ስመጣ ብሎ አፉን ከፈተ። አፉ ላይ እንደዚህ አረድኩና ሂቃ ውስጥ እንደሚከት ከተትኩት። ከዛ በኋላ አሁን ሄዳለሁ ከኔ አትይኝ አሁን ሄዳለሁ አለ። ሄደ። ለማንም ሳልናገር አንዷ የኛ ትውልድ ውስጥ አይደለችም ከሌላ አንድ እናት ወንድ ልጅ ይዛ እኛ አካባቢ ገብታለች። መሬት ሰጧትና ቤት ሰርታ ልጇን አሳድጋ ልጇ ያገባታል ከሌላ አገር። ለካሷ መካነ ኢየሱስ ቸርች ትሄዳለች። ክርስቲያን ነች። ግን ራሷን አትገልጥም። ከገለጠች ደግሞ ይገድሏታል። ማንም አይወድምና። ከዛ በኋላ ጊፍቲ ያልኳት፣ ጊፍቲ ብዬ ነው የምጠራት፣ ታላቄ እንደማለት ነው። ከዛ በኋላ እንደዚህ ልማየውት ምንድነው አልኩት። ደነገጠችና እንዴ አለች። ምንድነው አልኩት። እንዴ አሁን ሲያመኝ ደግሞ ታውቃለች። ሀያቴም እኮ በሽታዬን ስለምታውቀው ወደ እንትና ወስዳኛለች። ወደ እንደዚህ እንደ ጠንቋይ ነገር ናት። ሄደሽ ታውቂያለሽ? ጠንቋይ ቤት ሄደሽ ታውቂያለሽ? አይ እሷ ናት አመጣችልኝ። ቤት ነው ቤት መጣ። አዎ ምን አለ መጣ። ሲመጡ ጡጡ ነው የሚባሉት ስሟቸው። ማን ጡጡ ነው የምትሉት እና እንደኛ አጠራር ማለት ነው። ከቤኒሻንጉል ውስጥ ናቸው በብዛት የሚገኙት። ከዛ ውሃ እንደዚህ አድርጎ ይረጫል። ወደዚያ ወይ በዚህ የሆነ ነገር ይወጣል። ነፍስ ያለው እንደዛ ሆነ አንቺ ጋር? አዎ እንደዚህ ረጩኝና በዚህ
የሆነ ነገር ያወጣሉ። አሁን ሰው ጥንቆላ የተሰራበት ወረቀት ነው የሚያወጡት፣ የተጻፈበት ወረቀት በቀይ ስክሪፕቶ የተጻፈውን ከሰው ውስጥ ያወጣሉ። ከሰውነት ውስጥ ውሃ ስረጭ ይወጣል። ያሳያሉ፣ እንደዚህ አድርጎ ያሳያሉ። ከዛ በኋላ ወደ ሁለቱ አንዱ ጋር ወሰደችኝ። እሱም ምን አልቻለም። አሁን ወደ ሌላ ወሰደችኝ። ምንም አልቻለም። እሱ አልቻለም። የኔ በቃ አልቻለም ሁለቱም። ከዛ በኋላ ለእንሷ ነገርኩት። ላጂ ጊፍት የሚላት እንደዚህ ህልማች ያለው ምንድነው አልኩት። አይ አለች፣ ይሄ እኮ ያንቺ እኮ ማንም አይችልም፣ እነጡጡም አይችሉም። ጸሎት ቤት ትሄጃለሽ፣ እዛ ከየሽ ምናልባት የተውሻላት የሚስዮን ይሁን አልኩት። ይሄን የምናውቀው እንጂ አናውቅም። የሚስዮን ይሁን። ኧረ ምን ችግር የለም በቃ ሄደሽ ከዳንሽ ትቀጥያለሽ። አሁን ካንቺ ጋር የምንከራተተው ካንቺ ጋር የምታመመው ሰው አለ አለች። ከዛ ጋር ዝም አልኩት። መጀመሪያ ገብርኤል ቤተክርስቲያን ደግሞ እኛ አካባቢ አለ፣ ቤተሰቦቼ የሚሄዱት ማለት ነው። ቄሶችም ያውቁኛል፣ እኔም እሄዳለሁ፣ ከታተላለሁ። ከነሱ በላይ ነው የምከታተለው፣ ግን ምንም እንትን የለም። ከዛ በኋላ እንዴት እንደዚህ ትኛለሽ? ቄሶች ምን ይሉኛል፣ ቤተሰቦች ምን ይሉኛል ብዬ መለስኩላት። ከዛ በኋላ ኧረ ካንቺ ጋር የምንከራተት የለም፣ ሄደሽ ከዳንሽ ዳንሽ፣ ካልዳንሽ ደግሞ ትተዋለሽ፣ ችግር የለም ሂጂ አለች። ይህም ብዬ ወጣሁ ከሷ ተለየ። ቀኑን ሙሉ ጆሮዬ ላይ እውነትም ቢሄድ ከዳንኩት ምን አገባኝ፣ በቃ እነሱ ጉዳያቸው ብዬ እየወሰንኩ ነው። ማታ አካባቢ ደርሼ ያ ነገር በቃ ማታ ስለሚመጣብኝ በቃ ሄዳለሁ ብዬ በውስጥ ሞላ። ከዛ ሙሉ በሙሉ ውስጥ ሞልቷል። ግን አያቴ ቤት ሄጄ በዛ አያቴ ደግሞ ወደ ሰው ትወስደኛለች፣ በዛ ሄዳለሁ ብዬ ደምድሜ ወስኛለሁ። ልክ እንደዚህ ሲል ዛሬ ማታ ልክ እንደ ሌላ ቀን እንደሚያየው እግር አየሁ። እግር ከዚህ በታች ማለት ነው። እሱ አጠገቤ ቆመ መጥቶ ፊቱን አያለው ላለው አያሳይም። የማነሻለ አቤት አልኩት። ጸሎት ቤት ሄዳለሁ ብለሽ ነበር አይደለ? በስምሽ ነው የሚጠራሽ ነበር? አዎ እና በኦሮምኛ ነው የሚያወራሽ? አዎ እሺ ምን አለሽ? የማነሻ አልኩት። ማን ጸሎቴን እንደ መቴ ቱርት ሚቲ ይኸራ እዬ አልኩት። ከይ ቃል ገልካ ቃል ግቢ አለ። እሺ አልኩት። ልክ ከቸርች ጌታን ሲቀበሉ ቃል እንደሚገቡ ቃል አስገባኝ። ምን ብሎ ምንድነው ይሄዳለው ስለ ነፍስ እግዚአብሔር እንደምምል ማለት ነው። እንደ መሐላ ነገር እንደዚህ እንድትሄጂ ነው የፈለገው? አዎ አሃ ኦኬ። እሱ እኮ እንደ ጌታ ኢየሱስ ነው እንጂ ያኛው አጋንንቱ አይደለም። እሱ አይደለም። አሁን እኮ ዛሬ ቀን ላይ ቃል ገብቼ ከሷ ጋር ተለይቼ ወስኛለሁ። ሲወስነው እግሩን ብቻ ነው እንደ ሰው ሆኖ ነው የመጣ። የድሮ ድንጋይም ብረትም እንጨትም መስሎ ነው የሚመጣ። ዛሬ ግን ሰው መስሎ ከእግሩ በታች ብቻ ነው መጥቶ አጠገቤ ቆመ። ጠራኝና ጸሎት ቤት ሄዳለሁ ብለሽ ነበር አይደል? አዎ። ከዛ እስቲ ቃል ግቢያ አለ። ቃል አስገባኝ ራሱ። ከዛ በኋላ ተሰወረብኝ። ተኛው። ምንም የለም፣ ድንጋይም የለም፣ ብረትም የለም፣ ምንም የለም። ነጋታው ትዝ ያለኝ ዛሬ ቀኑን ሙሉ እሱን እያሰብኩ ነው የዋልኩት። ዛሬ ማታ ደግሞ ትናንት እግሩን ብቻ ያየሁት ዛሬ ሙሉ ሰውነቱን ሁለት ሆኖ መጡ። ሁለት ሆኖ ሲመጡ ያ ታጣፊ አልጋችን የምታክል ታጣፊ አልጋ ይዘዋል፣ ቀዩ ማለት ነው። አንዱ ደግሞ ጥቁር ነው፣ ጸጉሩ ጭፍርር ያለ ነው፣ መቆፈሪያ ይዟል። እሱ ደግሞ ምን ይላል? እገድላታለሁ እቀብራታለሁ ይላል ያ ጥቁሩ። ቀዩ ደግሞ ምንም አታረጋትም ይላል። ከዛ በኋላ በህልም ነው ወይስ በአይንሽ? እንደ ከዚህ በፊቱ ቁጭ ብዬ ተኝቼ እንደዚህ የሚያየው እንደዚህ እነሱ እንትን ሲሉት ሰማቸዋለሁ። ከዛ ያ ታጣፊ አልጋውን እንደዚህ አድርጎ እኔ ትንሽዬ ልጅ ሆኜ እዛ ላይ አስቀምጦኝ በጭንቅላቱ ላይ ይዞኝ
ይሄዳል። እዝናናሉ፣ ይሄዳሉ። ከፈለጉ አየር ላይ ያኛውም እንደሱ ነው የሚሄደው። ያጥቁሩ እሱ የሱም ጠላት ነው የኔም ጠላት ነው። እሷን ቀብራታለሁ ይላል። ይትከራከራሉ። አሁን በመሃል እኔ ሰላም አግኝቻለሁ። በቃ ተኛለሁ፣ አያለሁ። ሲያይም እንቅልፍ እንደ ድሮም የለም። እንደዚህ አይቼ በቃ ደስ ይለኛል። እሱ ተሸክሞኛል። እንትኑ ላይ አይነካኝም ያ ነገር። ደጋገሙ። አሁን እነዚህ ሰዎች አልኩት ስም ማውጣት አለብኝ አልኩት። ለነዚህ ሰው ስም ማውጣት አለብኝ አልኩት። ለይቼ እንድጠራቸው ያ ቀዩን ነኝ የሚሸከመውን ተሾማ አልኩት። ያ ጥቁሩን ደግሞ ወጤሶ አልኩት። ምን ማለት ነው? ወጤሶ ማለት በዛን ጊዜ ትርጉሙን አውቄ አይደለም። አሁን ግን ሲያውቀው ወጤሶ ማለት እኩለ ሌሊት ጨለማ እኩለ ሌሊት ማለት ነው። እና ተሾማና ወጤሶ ብዬ እጠራቸዋለሁ። ይመጣሉ። በቃ እንደ ጓደኛ እንደዚህ ነው። ወደ 2 ዓመት በሙሉ እንደዚህ ነው ያሳለፈው። 2 ዓመት ሙሉ ቀጠለ። 2 ዓመት ሙሉ ቸርችም አልሄድኩም፣ ለጊፍትም አልነገርኳትም፣ ምንም ለማንም አልናገርም። ብቻዬን እንደዚህ ለማሄድሽም ቤተክርስቲያን ከማን ጋር ሄዳለሁ? ሩቅ ነው። እሷም ልውሰድሽ አላለችም? እሷም እኮ ተደብቃ በወር አንድ በ2 ወር አንድ ተደብቃ ነው የምትሄደው። አሁን እኔ ከሷ ጋር ሄደን ካወቁ ደግሞ እሷን ሌላ ነገር ያደርጋሉ። ከዛ በቃ ሀያቴ ጋር እንደጋጣሚ እድል አግኝቼ ሀያቴ ጋር ሄድኩት። ሀያቴ አልኩት አሁን ተፈቅዶልኛል ስለሚያምን ቸርች እንድትሄድ ተብያለሁ፣ ከሰው ጋር ውሰጂኝ አልኩት። ቤክቱ የምትባል ጓደኛ አላት። ቤክቱ ማለት አዋቂ ማለት ነው። ከዛ ቆይ እስቲ ቤቱ ጋር ሄዳለሁ፣ በቃ እሷ ይዛሽ ትሄጃለች አለች። ሄድኩት እሷ ጋር። በጣም ጥሩ። እንግዲህ ከዛ በኋላ ከቤክቱ ጋር ሄድሽ አይደልሽ? ትነግሪናለሽ። የረፍት ሰዓታችን ደርሷል። ተመልካቾቻችን እየተከታተላችሁ ትገኙት ይሄው ምስክር ሳምንት ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ደግሞ እህታችን የማነሽ ወሮ ናት። በጣም አስደናቂ የሆነ ምስክርነት የሰጠችን ነው። ምስክርነት ገና ይቀጥላል። ረፍት አድርገን እንመለሳለን። ባላችሁበት